ብዙዎቻችሁ የፕሮፊም ቻሌንጆቻችሁን ሉዝ በማድረግና አካውንታችሁን ብሎ በማድረግ ሰልችቷችኋል። እነዚህን የፈንድድ አካውንት ቻሌንጆችን እንዴት ማለፍ እንዳለባችሁም ኮምፕሊትሊ ግራ ተጋብታችኋል። እሱም ብቻም ሳይሆን ደግሞ ጭራሽ እንደዚህ ብላችሁ ማሰብ ጀምራችሁ ሊሆን ይችላል። ይሄ ነገር ግን ኢቭን በትክክል ይሰራል ወይ? ፔይአውት አገኘን የሚሉ ሰዎች እውነታቸውን ነው ወይ ወይስ እንደው ዝም ብለው ነው? እነዚህ የፕሮፊርም ካምፓኒዎቹ ራሱ በትክክል ይከፍላሉ ወይ የሚለው ነገር ሁሉ ጥርጣሬ ውስጥ ከቷችሁ ሊሆን ይችላል። ነገር ግን ይሄ ሁሉ ትክክል አይደለም። አንድና አንድ እናንተ ያልተረዳችሁት ነገር እኛ የምናውቃቸውን ሴክሬቶች አለማወቃችሁ ብቻ ነው። እኔ ፐርሰናሊ በፈንድድ አካውንቶች ብቻ ፕሮፊት ማድረግ ችያለሁ። እኔ ብቻ አይደለሁም፣ እኔ ጋር ያሉ እኔ ሜንቶር ማድረጋቸው ልጆች በጣም በተደጋጋሚ እስከ $20,000 $15,000 ቶታል ፔይአውት ሴኪዩር ያደረጉ ልጆች አሉ። እናንተ ፌል እያረጋችሁ ያላችሁበት ምክንያት ስትራቴጂያችሁ አይደለም። በፈንድድ አካውንት ቻሌንጆች ምን ማድረግ እንዳለባችሁና ምን ማድረግ እንደሌለባችሁ ብቻ ስላላወቃችሁ። ፈንድድ አካውንትን እንደ ላይቭ አካውንት ማኔጅ ማድረግ አንችልም። ወይም ፌዞቹንም ስናልፍ ቻሌንጆቹም ላይ ስንሆን እንደ ላይቭ አካውንት እንደ ሪል አካውንት ማኔጅ ማድረግ የለብን። በጣም ብዙ ሶሻል ሚዲያ ላይ የምታዩቸው ጉሮዎች ከፍ ያለ አርአር 123 125 126 110 አርአሮችን ሴኪዩር አድርጉ እያሉ ሲነግሯችሁ እነዛን ስትራቴጂዎች ስትጠቀሙ ሞክራችሁ ይሆናል። ግን ፈንድድ አካውንት ላይ ስንመጣ ይሄ ሀሳብ በራሱ አካውንታችሁን በጣም በትንሽ ትሬዶች ብሎ ለማድረግ የተዘጋጀ መንገድ። ይሄንን ነገር በሚገባ ለማለፍ ከፈለጋችሁ ቶፕ 5% የሚባሉ የፕሮፊርም ትሬደሮች የሚጠቀሙት በጣም ወሳኝ የሆነ የእነዚህን የፕሮፊርሞች ሩሎችን ለራሳቸው እንዴት መጠቀም እንዳለባቸው የሚጠቀሙበት ሴክሬት አለ። አግሬሲቭነሳችሁን የምትቀያየሩበት ወይም ስዊች የምታደረጉበት መንገድ ከሌላችሁ በፈንድድ አካውንት ቻሌንጆች ላይ ሰክሰስፉል መሆን አትችሉ። በዚህ ቪዲዮ ላይ የምነግራችሁን እያንዳንዱ ሴክሬቶች ከዚህ በኋላ ባሏቸው የፈንድድ አካውንት ቻሌንጆች ላይ የማትጠቀሙ ከሆነ አሁንም ለእነዚህ ፕሮፊርሞች ዶኔት ማድረጋችሁ አይቀርም። ዲስክሌመር፣ ምንም እንኳን የሚከፍሉ ፕሮፊርሞች እንዳሉ ሁሉ አንዳንድ ግን አስለፍቷችሁ ፔይአውት ጋር ደርሳችሁ ፔይአውታችሁ ሪጀክት የሚያደርጉ ፕሮፊርሞች አሉ። ብዙ ጊዜ ደግሞ ይሄ የሚመጣው ለቻሌንጁ የሚያስከፍሏችሁ ብር ትንሽ የሆኑ ፕሮፊርሞች ብዙ ጊዜ እንደ የማድረግ ባህሪ አላቸው። ስለዚህ ውድ ከፍለን ቻሌንጅ ውስጥ እንግባ ወይ ይሆናል ቀጥሎ ያላችሁ አማራጭ። ያለን ትክክለኛ አማራጭ ያ ነው። ግን ያም ብቻም ሳይሆን እኔ ፐርሰናሊ ከዚህ በፊት ከምጠቀማቸው አሉ ከተባሉ ፔይአውት ሴኪዩር ካረኩባቸውና አስተማማኝ ከሆኑ ፕሮፊርሞች ጋር ኮሚኒኬት ለማድረግ ሞክሬያለሁ። አሁን ላይ ካናገርኳቸው ውስጥ እንግዲህ ፈንዲንግ ፒፕስ የሚባለው ፕሮፊርም ለኢትዮጵያውያን በሙሉ የዲስካውንት ሰጥቶኛል። ፈንዲንግ ፒፕ እንደምታውቁት ምንም አይነት ዲናያል አርጎ አያውቅም። ቼክ ማድረግ ትችላላችሁ። ከዚህ በፊት አዋርድ ዊኒንግ ፕሮፊርም ነው። ያለፈው ዓመት ራሱ ቤስት ኦቨርኦል አዋርድ ዊነር ኦፍ ፕሮፊርምስ ተብሎ ተሸልመዋል። ትልቁ ችግር ግን እነዚህ ፕሮፊርሞች ብዙ ጊዜ ቻሌንጅ መግዣ ብራቸው ትንሽ ወደድ ይላል። ምክንያቱም ሌጂት ናቸው፣ በትክክል የሚከፍሉ ስለሆነ መመዝገቢያ ብሩም ትንሽ ጨመር ይላል። ነገር ግን ከዚህ በኋላ እኔ ባናገርኳቸው መሰረት ኢትዮጵያ ውስጥ ላላችሁ ሰዎች በሙሉ የ20% ዲስካውንት ማግኘት ይችላል ማለት ነው። ስለዚህ ሁልጊዜም ፈንዲንግ ፒፕስ ላይ ገብታችሁ የምትገዟቸውን አካውንቶች ኢትዮበርስ የሚል ኮድ የምትጠቀሙ ከሆነ የ20% ዲስካውንት ሁሉም አካውንቶች ላይ የምታገኙ ይሆናል። የቴንኬ አካውንት ስትገዙ ለምሳሌ $60 የነበረው $44 አካባቢ ይሆናል። $100,000 አካውንት ደግሞ የምትገዙ ከሆነ ኦልሞስት $100 በላይ ዲስካውንት አላችሁ ማለት ነው። ስለዚህ የማይከፍሉ ወይም ደግሞ ሊከፍሏቸው የማይችሉ ፕሮፊርሞች ጋር ሄዳችሁ ከመታገል ይልቅ ያም ብቻም ሳይሆን ደግሞ ውድ የሆኑ ቦታዎች ላይ ሄዳችሁ ብዙ ብራችሁን ሉዝ ከምታደርጉ ይሄንን መንገድ እንድትጠቀሙ እንግዲህ አምተንላችኋል ማለት ነው። ያም ብቻም ሳይሆን እዚህ ቪዲዮ ላይ ካያችሁት በጣም አሪፍ ተምሬበታለሁ የምትሉትን አንድ ነገር ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ ላይ ከዛ ከኮሜንቶች ውስጥ 2 የፈንድድ አካውንቶችን ለ2 ሰዎች የምንሸልም ይሆናል ማለት ነው። ስለዚህ የ5K ፈንድድ አካውንቶችን ለ2 ሰዎች እንሸልማለን። የመጀመሪያው ሴክሬት ዊን ሬት እና ከሪስክ ቱ ሪዋርድ ጋር የተያያዘ ነው። ፕሮፊርም ቻሌንጆች ላይ ፎከስ ማድረግ የሌለባችሁ ነገር ልንገራችሁ። ፎከስ ማድረግ የሌለባችሁ ነገር ትልቅ ሪስክ ቱ ሪዋርድ አገኘውኝ አላገኘውኝ ያን ያህል አይጠቅመንም ቻሌንጅ ላይ ስንሆን ማለት ነው። ምን ማለት እንደሆነ ላስረዳችሁ። እነዚህ ቻሌንጆች ዴይሊ ድሮዳውን ወይም ደግሞ ማክሲመም ድሮዳውን አላቸው። ዴይሊ ድሮዳውን አላቸው፣ እንደገና ማክሲመም ድሮዳውን አላቸው። ስለዚህ በቀን ውስጥ ሉዝ ማድረግ የሚፈቀድላችሁ ሊሚትድ አማውንት ፐርሰንቴጅ ይኖራል። ስለዚህ ያቺን ሊሚትድ አማውንት ፐርሰንቴጅ ከደረሳችሁ ብሎ ያደርጋል አካውንታችሁ። ወይም ደግሞ ማክሲመም ቢሆን በአንድ ቀንም ቢሆን በ2 ቀን በ3 ቀን ትሬድ ስታደረጉ ማክሲመም ድሮዳውን ጋር የምትደርሱ ከሆነ አካውንታችሁ ብሎ ያደርጋል። ስለዚህ በእንደዚህ አይነት ታይም ላይ ምንድነው ማድረግ ያለብን? በጣም ብዙ ሰዎች ዊን ሬትን ወደ ጎን ዝቅ ያደረጉትና ሪስክ ቱ ሪዋርድ ላይ በጣም ፎከስ ያደርጋሉ። ግን በዚህ ጊዜ ቻሌንጁ ላይ ስትሆኑ በጣም ፎከስ ማድረግ ያለባችሁ ዊን ሬታችሁ ላይ ነው መሆን ያለበት። ምክንያቱም የመጀመሪያው ትሬድ ሎስ፣ ሁለተኛው ትሬድ ሎስ፣ ሶስተኛው ትሬድ ሎስ በሆነ ቁጥር ድሮዳውን ውስጥ በጣም እየገባችሁ ነው የምትሄዱት። ስለዚህ ከዛ በኋላ ሪስክ ማድረግ የምትችሉት አማውንት እየቀነሰባችሁ ይሄዳል ማለት ነው። ስለዚህ ፌዞቹን ማለፍ በጣም አደገኛ ይሆንባቸዋል፣ እየከበደ ነው የሚሄደው። ነገር ግን ዊን ሬቱ አሪፍ ሆኖ ሪስክ ቱ ሪዋርዱ ትንሽ እንኳን ቢሆን አንድ ትሬድ ስትወስዱ ለምሳሌ 1 ሪስክ ቱ ሪዋርድ ብትወስዱና 2% ሪስክ አድርጋችሁ ከነበር 2% ዊንስ ትሆናላችሁ ማለት ነው። ስለዚህ የመጀመሪያው በጣም ማስተዋል ያለባችሁ በጣም ብዙ ሰው ሚስ የሚያደርገው ነገር ላይቭ አካውንት ላይ ትሬድ ስታደርጉ ሜይ ቢ 1 to 3 1 to 5 1 to 10
ሴኪዩር ልታደርጉ ትችላላችሁ። ቻሌንጆች ላይ ግን ስትመጡ የመጀመሪያዎቹ ስፔሻሊ ትሬዶቻችሁ 1-1ም ቢሆን 1-2ም ቢሆን ዊን ሬቱ አሪፍ መሆኑ ላይ ሞር ማተኮር ይኖርብናል ማለት ነው። ለምሳሌ ያክል ሪስኩን ልንገራችሁ። 1-3 ሪስክ ቱ ሪዋርድ ኖሯችሁ 33% ዊን ሬት ቢኖራችሁ ወይም 30 አካባቢ % ማለት ነው። በላይቭ አካውንት ብትወስዱት ሜቢ ብሬክ ኢቭን ላይ የምትሆኑበት አማውንት ነው። ነገር ግን ፈንድድ ቻሌንጆች ጋር ስትመጡ ከ10 ትሬድ ምናልባት 7ቱን ሉዝ አድርጋችሁ 3ቱን ነው ማለት ነው ዊን የምታደርጉት። 7ቱን ሉዝ የማድረግ ግን እነዛን ተከታታይ ሎሶች ግን የመቀበል አቅም የላችሁም። ምክንያቱም ዴይሊ ድሮዳውን አለ። ስለዚህ በፊው ትሬድ ኦልሬዲ ትወጣላችሁ ማለት ነው። ምንም ማድረግ አትችሉም፣ ብሎን ይሆናል አካውንታችሁ። ነገር ግን ለምሳሌ ዊን ሬታችሁ ከፍ ያለ ከሆነ ተከታታይ ሎስ የማድረግ እድላችሁ እየጠበበ ይሄዳል ማለት ነው። ስለዚህ ሁልጊዜም ፈንድድ አካውንት ቻሌንጆችን ትሬድ ስታደርጉ በተቻለ መጠን ሃይ ዊን ሬት ላይ ትኩረት ብታደርጉ ጥሩ ነው፣ ከሃይ ሪስክ ቱ ሪዋርድ ይልቅ ማለት። ስለዚህ ዊን ሬቱ ከፍ ብሎ ሪስክ ቱ ሪዋርዱ ዝቅ ያለ ይሻላችኋል፣ ዊን ሬቱ ዝቅ ብሎ ሪስክ ቱ ሪዋርዱ ከፍ ከሚል ማለት ነው። በዚህ አጋጣሚ ለዚህ ቻናል አዲስ የሆናችሁ ሰዎች ወይም ደግሞ አዲስም ባትሆኑ ከዚህ በፊት ሰብስክራይብ ያላደረጋችሁ ሰዎች ግድ የላችሁም፣ ሰብስክራይብ አድርጉ። አሁን ሰብስክራይብ ባታደርጉ ሌላ ጊዜ በግድ ሰብስክራይብ ማድረጋችሁ አይቀርም። ምክንያቱም አሁንም በዚህ ቻናል ላይ ከዚህም በኋላ በጣም ሃይ ኳሊቲ እና እጅግ በጣም የሚጠቅሟችሁን ነገሮች ይዤ ስለመጣ ግዴላችሁም ሰብስክራይብ አድርጉ። ከታች ቼክ አድርጉ። ሰብስክራይብ ካላደረጋችሁ ሰብስክራይብ የምትሏን በተን ተጫናት። ሁለተኛው ሴክሬት አግሬሲቭነስ ነው። ይሄንን በጣም ብዙ ሰዎች የሚሸወዱት ነገር ነው። ኢቭን ፕሮ ትሬደሮች ያን ያህል ማያስተውሉት ነገር ነው። ይሄም ምንድን ነው? ሪስክ የምናደርገውን ነገር ከአካውንታችን ስቴት ጋር ወይም ደግሞ አካውንታችን ካለበት ቦታ አንጻር ስንቀያይረው ማለት ነው። ምን ማለት እንደሆነ ልንገራችሁ። 2 ሴናሪዎች አሉ። ፈንድድ አካውንቱን የጀመርንበት ባላንስ አለን። ከዛ ባላንስ ዝቅ ስንል ሁልጊዜም ዲፌንሲቭ ሞድ ውስጥ መሆን ያለብን፣ አግሬሲቭ አንሆንም። ትኩረታችን መሆን ያለበት አንድና አንድ ወደ ዋናው ባላንስ መመለስ ነው። ለምሳሌ የ10K አካውንት ቻሌንጅ ላይ ከሆነ ያለሁት 9800 ወይም 9700 ላይ ብገባ ታርጌት ሊሆን የሚገባው ፌዙን ማለፍ አይደለም። ኦኬ፣ ወደ ባላንሱ መመለስ። ያኔ ዲፌንሲቭ ሆናለሁ፣ ያኔ ያህል ሪስክ ማድረግ አልችልም። ስለዚህ ቀስ እያልኩኝ በትንሹ ወደ ባላንሴ ይመለሳለሁ ማለት ነው። ነገር ግን ባላንሴ ካለበት በላይ ወይም ደግሞ ፕሮፊት ውስጥ በሆንኩበት ሰዓት ደግሞ ዲፌንሲቭ መሆን አያስፈልግም። ምክንያቱም ያለን አካውንት ሲሙሌትድ አካውንት ነው፣ ሪል ብር አይደለም። ስለዚህ የሰራሁት ፕሮፊት ለምሳሌ 2% ፕሮፊት ሰርቼ ቢሆን ያቺን 2% አግሬሲቭ ሆኜ ሪስክ አደርገውና ታርጌት የሚሆነው አሁን ወይም ፎከስ የማደርገው ባላንሴ ላይ መቀመጥ ሳይሆን ፌዙን ማለፍ ላይ ይሆናል ማለት ነው። ስለዚህ ሁልጊዜም ከአካውንታችሁ ባላንስ ድሮዳውን ውስጥ ከሆነ ያላችሁት ፎከሳችሁ መሆን ያለበት ወደ ባላንሱ መመለስ ነው። አለቀ። ግን ከአካውንታችሁ ባላንስ ፕሮፊት ውስጥ ደግሞ ከሆነ ያላችሁት ወይም ደግሞ ከአካውንታችሁ ባላንስ ከፍ ያለ ባላንስ ላይ ከሆነ ያላችሁት ከጀመራችሁበት አግሬሲቭሊ ፌዙን ለማለፍ ነው ማሰብ ያለባችሁ። ሁለቱም ላይ ተመሳሳይ አፕሮች የምትከተሉ ከሆነ ቢሊቭ ሚ እነዚህን ፈንድድ አካውንቶች በቀላሉ ማለፍ በጣም ከባድ ነው የሚሆነው። ይሄ እንግዲህ በቴክኒካሊ ስንጠራው ዳይናሚክ ሪስክ ማኔጅመንት እንለዋለን። ስለዚህ ስታቲክ አይደለም ማለት ይቀያየራል ማለት ነው። ስለዚህ ሪስክ ማድረገው ሌቭል የሚቀያየር ይሆናል። ሶስተኛው የፕሮባቢሊቲን ጌም መረዳት። ሂርሚ አውት፣ ኮምፕሊኬት አታድርጉት። ነገሩ ፕሮባቢሊቲ ነው። እኔ ባይ ልል እችላለሁ። እኔ ባይ ካልኩኝ በኋላ ማርኬቱ ወደ ላይም ሊወጣ ይችላል፣ ወደ ታችም ሊወርድ ይችላል። በቃ ፕሮባቢሊቲ ነው። ፕሮባቢሊቲ አለው። ፕሮባቢሊቲው ሰፊ ቢሆንም ትንሽ ቢሆንም ብቻ ወደ ላይ ወይ ወደ ታች የሚሄድ ፕሮባቢሊቲ ነው አይደለ? ስለዚህ ፕሮባቢሊቲ ጌም ነው ነገር። ሁልጊዜ ልክ የምሆንበት ነገር የለም፣ ሁልጊዜ የምሳሳትበትም ነገር የለም። ነገር ግን የምንጠቀመው ሞዴል ሞር ፕሮባብል ወደሆነ ወይም ደግሞ ሞር ዊን ወደምናደርገው ነገር ይወስደናል ብለን የምናስበው። ስለዚህ መጀመሪያ ማድረግ ያለብን ነገር ስትራቴጂያችንን ወይም ሞዴላችንን ባክ ቴስት ማድረግ አለብን። አንድ ጊዜ ግን ባክ ቴስት ካደረግን በኋላ ዊን ሬታችንን ሪስክ ቱ ሪዋርዳችንን ካወቅን በኋላ ግን ይህንን ነገር ነው መከተል ያለብን። ብዙ ጊዜ እኛንም ተማሪዎችን የሰጀስት ማድረጋቸው ነገር ልንገራችሁ። መጀመሪያ ላይ 2% ሪስክ እናደርጋለን። ብዙዎቹ የሚጠይቁን 8% ፕሮፊት ወይም 10% ፕሮፊት ነው አይደል? ፌዝ 1 ላይ ብዙ ጊዜ ደግሞ ዴይሊ ድሮዳውናቸው 4% ይሆናል። ማክሲመም ድሮዳውናቸው 6%፣ 5%፣ 8% ሊሆን ይችላል። አሁን የመጀመሪያውን ትሬድ 2% ሪስክ አድርገን እንወስዳለን። ያንን 2% ሪስክ አድርገን ስንወስድ ሪስክ ቱ ሪዋርዳችን መሆን ያለበት ከ1-1 እስከ 1-2 ነው። ከዛ በላይ ታርጌት አታድርጉ፣ አያስፈልግም። ምክንያቱም ሁልጊዜም ሪስክ ቱ ሪዋርድ ሲጨምር ቅድም እንደነገርኳችሁ ዊን ሬት ይቀንሳል። እኛ ግን የመጀመሪያውን ትሬድ ምን ማድረግ ነው የምንፈልገው? ዊን እንዲሆን ነው የምንፈልገው። ምክንያቱም ድሮዳውን ውስጥ ገብተን ከዛ ከድሮዳውኑ ደግሞ በትንሽ ሎት ሳይዝ ወይም በትንሽ ሪስክ አማውንት ቀስ እያል መውጣት አንፈልግም። ስለዚህ የመጀመሪያው ትሬድ ቆንጆ ኤ+ ሴታፕ እንጠብቃለን። ከዛ በኋላ 1-1 እስከ 1-2 1-1.5 ቢሆን ችግር የለውም። ቆንጆ ዊን ሬት ሊኖረው የሚችል ትሬድ እንወስዳለን። ያ ሲሆን 2 ሴናሪዎች አሉን አይደለ? የመጀመሪያው ሴናሪዮ ሎስ ነው። ሉዝ ብናደረግ ምን ይፈጠራል? ከአካውንታችን ላይ 2% ሉዝ እናደረጋለን። ያንን 2% ሎስ ላይ ከገባን በኋላ ምንድነው ማድረግ ያለብን? ቀጥሎ የምናደረገው ቅድም እንደነገርኳችሁ ድሮዳውንስ ከሆኑ ፎከሳችን መሆን ያለበት ምንድነው ብያችኋለሁ? ወደ ባላንሳችን መመለስ። ስለዚህ ቀጥሎ የምንወስደው 1-1 ትሬድ ወደ ባላንሳችን ሊወስደን የሚችል 2% ሪስክ አድርገን ወደ 1-1 ትሬድ ታርጌት እናደረጋለን ማለት ነው። ዊን ከሆነ
ታርጌታችን ጋር ወይም ባላንሳችን ጋር እንመለሳለን። ስለዚህ ወደ ነበርንበት 0% ሎስ ወይም ደግሞ 0% ዶላር ወይም ወደ ጀመረበት ባላንስ እንመለሳለን። እዚህ ጋር ዋን ቱ ዋን የምናደርግበት ምክንያት ምንድን ነው? ዊን ሬታችን ከፍ እንዲል ስለምንፈልግ ነው። ምክንያቱም ዲፌንሲቭ ሞድ ውስጥ ነው ያለነው። ነገር ግን ሁለተኛውን ሴናሪዮ ብንመለከትና ያቺ ትሬድ ዊን ሆና ቢሆን 2% ሪስክ አድርገን ከነበረ አሁን 4% ፕሮፊት ውስጥ ነን ማለት ነው። አሁንም ዋን ቱ ዋን ትሬድ አድርገን ግን 4% ሪስክ እናደርጋለን። ያ ማለት ምን ይሆናል ማለት ነው? የ4% ዋን ቱ ዋን 4% ዊን ይሆናል። ስለዚህ መጀመሪያ የሰራነው 4% አለ በዋን ቱ ቱ፣ አሁን የሰራነው 4% አለ በሁለት ትሬድ ፌዙን አለፍ ነው ማለት ነው። ስለዚህ ይሄ በጣም ይጠቅማቸዋል። የፕሮባቢሊቲ ጌም መረዳትና አግሬሲቭ መቼ ነው መሆን ያለብኝ መቼ ነው መሆን የሌለብኝ የሚለው መለየት ያስፈልጋል። ስለዚህ እኔ ሁልጊዜም ሳስተምራቸው ሪስክ ማኔጅመንት ወይም ትሬድ ማኔጅመንት በማስተምርበት ሰዓት ኢቨን በዩኒቨርሲቲም ደረጃ ያሉ ኮርሶች ላይ እንደገና የእኛም ትምህርት ቤት ጋር ያሉ ተማሪዎችን ሳስተምራቸው ኦል ኦር ነቲንግ የሚል ታይትል ሰጠዋል። ፕሮፊት ውስጥ ከሆንን ያለንን ፕሮፊት በሙሉ ሪስክ አድርገን ያንን ፌዝ ማለፍ ነው። ድሮዳውን ውስጥ ግን ከሆንን ዲፌንሲቭ ሞድ ውስጥ ሆነን ተመልሰን ወደ ባላንሳችን መመለስ ነው ማለት ነው ትኩረታችን የሚሆነው። የመጨረሻው ነገር ግን በጣም ወሳኝ ኪ ይሄኛው ነው። ዘሞስት ፕሮፊታብል ፕሮፕ ፊርም ትሬደሮች ወይም ደግሞ ፈንድድ አካውንት ላይ ብዙ ፔአውቶችን ሴኪር ያደረጉ ሚሊየንስ ኦፍ ዶላርስ አካውንቶችን ሴኪር ያደረጉ ሰዎች ROI የሚባል ነገር ያስተውላሉ። ምን ማለት እንደሆነ ላስረዳችሁ። የሚገዙትን ፈንድድ ቻሌንጅ እንደ ፈንድድ ቻሌንጅ ዝም ብሎ አንድ ፈንድድ ቻሌንጅ ገዛው አይነት ሳይሆን የሚያስቡት እንደ ኢንቨስትመንት ኮስት ነው የምናስበው። ያ ማለትን ማለት ነው ለምሳሌ 10 አካውንት ገዝቼ 9 ብሎ ሆኖ 10ኛው ግን ፈንድድ ሆንኩኝ። ከዛ በኋላ በዛ በ10ኛው ፈንድድ በሆነው ማለት ነው ፔአውት ሴኪር ማድረግ ችዬ ለምሳሌ $1000 ብሰራ ለ9 ያወጣሁት ምናልባት 300-400 ዶላር ሊሆን ይችላል። አሁን በተከታታይ ሳየው ከ10 ስወስደው ማለት ነው ያቺ አንዷ 10ኛዋ ፈንድድ አካውንት ላይ ዊዝድሮ ያደረግኩት $1000 ለ9 ያወጣሁትን $400 ትከፍልልኛለች። ከፍላልኝ $600 ትርፍ አገኛል። ስለዚህ እንደ ቢዝነስ ስንመለከተው ROI የሚባል ነገር አለ። ቶታሊ ለፈንድድ አካውንት ያወጣሁት $400 ነው፣ ግን ከዛ ፈንድድ አካውንቶች ሴኪር ያደረግኩት $1000። ስለዚህ ቶታሊ ስንመለከተው ፕሮፊት ውስጥ ነኝ ማለት ነው። ይሄ ROI ማለት ሪተርን ኦን ኢንቨስትመንት ማለት ነው። ይሄ በኢንቨስትመንት በፋይናንስ በቢዝነስ የሚታወቅ ወርድ ነው። ስለዚህ ኢንቨስት ላደረግኩት ነገር ተመላሽ ምን ያህል ሪተርን አግኝቻለሁኝ ብለው ያስባሉ። በጣም ሾክ የሚያደርጋችሁን ዳታ ልንገራችሁ። እስከዛሬ ድረስ ፈንድድ ከሆኑ ጀምሮ ማለት ነው ሴኪር ያደረጉትን ወይም ደግሞ ያገኙትን ፔአውት ደምረው $500,000 በላይ ፔአውት ወይም ዊዝድሮ ያደረጉ ሰዎች ላይ የተደረገ ጥናት ነው። $500,000 በላይ ፔአውት ያገኙ ሰዎች በአቬሬጅ እስከ $150,000 ድረስ ፈንድድ አካውንቶችን ገዝተዋል። ታምናላችሁ? በጣም ሾኪንግ ዳታ ነው። እኔ ይህን ሳይ በጣም ነው የገረመኝ። እኛ ትሪት የምናደርግበት መንገድ ልክ አይደለም ማለት ነው። ስለዚህ ኢትስ ኖት አባውት ፈንድድ አካውንት ቻሌንጁ ላይ መቆየት ፖይንት የለውም። ቶሎ ፈንድድ አካውንቱን አልፈህ ወደ ፔአውት ነው መሄድ ያለብህ። ፔአውቱ ጋር ስትደርስ ሲሪየስሊ ቀስ ብለህ ትሬድ ታደርጋለህ እንጂ ፈንድድ አካውንት ቻሌንጁ ላይ እያለ ዩ ዶንት ሃቭ ቱ ቴክ ታይም 2 ወር 3 ወር 4 ወር መፍጀት አያስፈልግም። ፓስ ካረገ ፓስ ቶሎ ወደ ፈንድድ አካውንት ከዛ በኋላ ወደ ፔአውት ነው ትኩረታቸው ማለት ነው። $500,000 በላይ የሰሩ ሰዎች እስከዛሬ ድረስ በፈንድድ አካውንት ቻሌንጅ በመግዛት $150,000 በላይ አውጥተዋል ነው የሚለው ዳታ። ክሬዚ በጣም ብዙ አካውንት ነው ማለት የገዙት። ስለዚህ ሪል አካውንት ማኔጅ የምናደርግበት መንገድ እና ፈንድድ አካውንት ማኔጅ የምናደርግበት መንገድ በጣም የተለያየ መሆን አለበት። ልክ እንደ ላይቭ አካውንት ከዓመት ዓመት ይዤ የምቆየው አይነት ነገር አይደለም ማለት ነው ፈንድድ አካውንት። በአጭሩ ግን ከፈነዳ ብሎን ከሆነ ፓስ አረገ ቶሎ ፔአውቶቹ ሴኪር እያደረግን ሪተርን ኦን ኢንቨስትመንታችንን ብቻ እያሰፋ መሄድ ነው ማለት ነው ዋናው ትኩረት። ለምሳሌ ቅድም እንደነገርኳችሁ ፈንዲ ፒፕስ ላይ አንድ 10K አካውንት ብገዛ ኦልሞስት ወደ $45 ምናምን አካባቢ ነው የሚሆነው። 10 አካውንቶችን ብገዛ ለ10 አካውንት ኦልሞስት ወደ $450 አካባቢ አወጣለሁ ማለት ነው። ከዛ ከ$450 ውስጥ እንደው አንዱ እንኳን ፈንድድ በሆን ፓስ ባረግ ፈንድድ በሆንና ፔአውት ሴኪር ማድረግ ብችል $10,000 አካውንቱ ላይ 10% ፕሮፊት ብሰራ $1,000 ሰራዊ ማለት ነው 10% ሰራ። ስለዚህ መጀመሪያ ሉዝ ያደረግኳቸው ወደ $450 አካባቢ ኦልሬዲ በዚህ $1,000 ተከፍሎ እንደገና ደግሞ ትርፍ ውስጥ ገብቼ ወጣለሁኝ ማለት ነው። ስለዚህ አንዷ ላይ ብቻ ታይም በጣም መውሰዱ ድሮዳውን ውስጥ ሆኖ $10 እየቀረው ዝም ብሎ መታሸቱ ታይም ነው እንጂ ዌስት የሚያደርግባችሁ። እንደ ቢዝነስ ስታዩት ሰፋ አድርጋችሁ ካያችሁት ሪተርን ኦን ኢንቨስትመንቱ ላይ ትኩረት አድርጋችሁ የምትሰሩ ከሆነ የተሻለው መንገድ ይሄኛው ነው ማለት ነው። አይኖ ሪያሊቲው ይሄ ነው፣ እውነታው ይሄ ነው። ብዙ ሰዎች ላይናገሩት ይችላሉ። እስካሁን የነገርኳችሁ ሴክሬቶች ግን በእርግጠኝነት ከዚህ በፊት የነበሯችሁን ፈንድድ አካውንት እንዴት ማኔጅ የምታደርጉበትን መንገድ በትልቁ የሚቀይረው። መጨረሻ ላይ የነገርኳችሁ ነገር ትልቅ በጀት ሊጠይቅ ይችላል። ምክንያቱም ብዙ አካውንቶችን መግዛት ያስፈልጋል። እነዛን አካውንቶች ፈንድድ ከሆነ ፔአውት ሴኪር እያደረግን ፈንድድ አካውንቶችን እያሰፋ መሄድ ነው። ስኬል ማድረግ አለብን። ያ ነገር በጀት የበለጠ እንደሚጠይቅ አውቃለሁኝ። ለዛም ነው ቅድም የነገርኳችሁ ፈንዲንግ ፒፕስ ላይ ኩፖን ኮድ የሚጠይቃችሁ ወይም ዲስካውንት ኮድ የሚጠይቃችሁ ቦታ ላይ ኢትዮበርስ የሚለው ኩፖን ኮድ የምትጠቀሙ ከሆነ ለሁሉም ኢትዮጵያውያን ከሚገዙት ሁሉም አካውንቶች ላይ 20% ዲስካውንት እንዲያደርጉልን ጠይቀናቸዋል። ያን የምትጠቀሙ ከሆነ
የተሻለ ፕሮፊርም ዝም ብሎ ትናንሽ ፕሮፊርሞች አሉ፣ ግን ፔአውት ታገኙ አታውቁትም። ለረጅም ጊዜ ሰርታችሁ ታይማችሁን ኤፈርታችሁን ገንዘባችሁን አውጥታችሁ ከዛ በኋላ አልከፍላችሁም ሲሉ በጣም ያስጠላል። ስለዚህ ሌጂት የሆኑ የሚከፍሉ ፕሮፊርሞች ጋር ግን በጀት በሆነ መንገድ ማግኘት የምትፈልጉ ከሆነ እንግዲህ የፈንዲንግ ፒፕስን ኢትዮበርስ የሚለውን ኩፖን ኮድ መጠቀም ትችላላችሁ። ፈንዲንግ ፒፕሶችንም በዚህ አጋጣሚ ማመስገን እፈልጋለሁ። ምክንያቱም እዚህ ሀገር እንግዲህ ትሬዲንግ እየሰፋ እየመጣ ነው ያለው። ስለዚህ ከእሱ አንጻር ፕሮፊርሞች ደግሞ ትልቅ ነገር ይጠቅሙናል ብዬ አስባለሁ። ስለዚህ ከምትገዟቸው ሁሉም አካውንቶች ላይ ይሄንን ስለሰጡን እነሱንም ቴንኪዩ ማለት ፈልጋለሁ። እዚህ ጋር ደግሞ እንዴት አድርጌ ትሬዲንግን ልጀምር ብላችሁ ብትጠይቁ ከምን ጀምራችሁ ምን መቀጠል እንዳለባችሁ የሚያሳይ ፉል ሮድ ማፕ አለ። እዛ ንገረኝ።